እንደዚህ ምን እያየሽ ነው? ኧረ ምንም አለ አይደል። አንዳንዴ እንደዚህ ቤቱን መጎብኘት ያስደስተኛል። ነው እንዴ? አዎ። እኔ የምልሽ ቤሌን፣ በህይወትሽ ደስተኛ ነሽ? ማለት ያው ሴት ልጅ ስትሆኚ ብዙ ነገር እያጋጠመሽ ነው የምትኖሪው። ያንን እንዴት እየተቋቋምሽው ነው? ያው ብዙ ፈተና ሲኖር ብዙ ስኬት ይኖራል። ያንን በማሰብ እየኖርን ነው። ይሁን። አንቺ ስኬታማ የምትሆኚ ልጅ ነሽ፣ ታስታውቂያለሽ። አመሰግናለሁ። እኔ የምልሽ አምናን መጣ እንዴ? ሜርሲ። አይ አልመጣም። ማለት የፈለግሽው ነገር ወይ የሰማሽው ነገር አለ እንዴ? አዎ የለም። እናት ሶና ጋር ሄዳለች እና ፍቃድ ንገሪልኝ ስላለችኝ ነው። ማለት ኪችን አሁን አላየኋትም እንዴ? እሱ አይደለችም እንዴ ገባቸው? አረ በጭራሽ። ማለት እና ዛራ እኮ ከወጣች አንድ ሰዓት አልፎታል። አቶ አምናን እንግዲህ በስተመጨረሻ በጣም በሚያሳዝን ነገር የሚወደውን ልጁን እና ተስፋ ያደረገውን ልጁን አጥቷል ማለት ነው። ያጣበት ምክንያት ደግሞ በወይዘሮ ሜርሲ የተነሳ በወይዘሮ ሜርሲ እንግዲህ ለእንትና የቀመመችው ቅመም ወይንም ደግሞ ለናሳራ የቀመመችው መድኃኒት ይሄ ሁላ ነገር እንግዲህ ወይዘሮ ጄሪን ልጇን እንድታጣ አስደርጓታል ማለት ነው። በጣም በሚያሳዝን ነገር ያልታሰበና ያልታቀደ ነገር አግኝቷታል ማለት ነው። አቶ አምናን እንግዲህ ድርጅቱ ኪሳራ ላይ ነው ተብሎ እዛ ጋር ተናዶ በጣም አዝኖ ወደ ቤት ሲመለስ የበለጠ ደግሞ ችግር ነው ያጋጠመው ቤት ውስጥ። እንደዚሁም ጄሪ እንደውም ሳሎን ላይ እንግዲህ ራሷን ደም በደም ነው ያገኛት ማለት ነው። በጣም በሚያሳዝን ነገር ማለት ነው። ቤተሰቦቼ እንግዲህ የአቶ አምናን ፈተና በጣም በዝቷል። ያበዛባት ደግሞ ከሩቅ የመጡ ሰዎች ሳይሆን የቅርቤ ሰዎች አለኝ ብሎ ተስፋ የሚያደርጋቸው ሰዎች ጭራሹን ፈተና እለት በእለቱ እያበዙበት ይገኛል። አቶ አምናን በአሁን ሰዓት ምንም ነገር የነቃውና የገባው ነገር የለም። ማን እንደዚህ እያደረገው እየጎዳው እንደሆነ ማንስ እንደዚህ በህይወቱ ላይ እየተጫወተ መሆኑ አለማወቁ በጣም ነው ከበድ የሚለው ማለት ነው። ቤተሰቦቼ ሰላም ሰላም ብያለሁ። ውድ የተከበራችሁ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ለቤት አዲስ ሆናችሁ እንደዚህም አዲስ መጪ ሆናችሁ ሰብስክራይብን ተጫኑ ማለት ነው። ሁሌም ቪዲዮ እንዲመጣላችሁ ማለት ነው። ነባሮቹ ደግሞ ሁሌም በርቺ ጠንክሪ ለምትሉኝ እጅግ አድርጌ እያመሰገንኳችሁ ወደ ቀጣይ ቪዲዮ እሄዳለሁ ማለት ነው። እንግዲህ በጣም በሚያሳዝን ነገር ያልታሰበና ያላቀድነው ነገር አቶ አምናን እለት በእለቱ እንግዲህ እናቱ ካረፈች ጀምሮ ፈተና በጣም በዝቶበታል ማለት ነው። አንደኛ እንግዲህ አክስቱን አጥቷል፣ እናትየዋን በሞት አጥቷል። እንደዚህም ያው እንዳያቸው አክስትየዋ በአሁን ሰዓት በጣም በሚያሳዝን ነገር ምንም ነገር ራሷን የምታውቀው ነገር የለም። ሁለተኛ ነገር ደግሞ የአክስቱን ልጅ በማገት እንግዲህ ስንት ብር እንዳስወጡት ግማሹን ድርጅት ነው እንዲወሰድ የተደረገው ማለት ነው። በጣም በሚያሳዝን ነገር ማለት ነው። ይሄ ሁላ ነገር አቶ አምናን እንግዲህ እየቻለና በጣም እለት በእለቱ ፈተና እየመጣበት ይገኛል ማለት ነው። አንዳንዴ ፈተና ከየት እንደሚመጡ ምንጮቹን አለማወቃችንና አለመረዳታችን ብዙ ዋጋ እንደሚያስከፍለን እዚህ ጋር እያየንና እየተረዳን እንገኛለን ማለት ነው። በጣም ነው የሚያሳዝነው። ቤተሰብ ግን ለሆነ ነገር በህይወታችሁ ላይ ሲከሰት ከሰው ነው የመጣው ከወርቁ ቦታ ነው የመጣ ብላችሁ ሳይሆን ዙሪያችሁን ማየት እና ማወቅ ነበረባችሁ ማለት ነው። ግን አቶ አምናን እስካሁን ማን እንደሆነ እንኳን ይሄን ነገር እያደረገ መሆኑን አላወቅም ማለት ነው። እንግዲህ ወደፊት እንደሚያቀና ወደፊት ነገሮቹን ሁላ እንደሚያስተውል ተስፋ አለኝ እላችኋለሁ ቤተሰቦቼ። ሁለተኛ ነገር ደግሞ እንግዲህ በጣም በሚያሳዝን ነገር እንግዲህ እንዳያችሁ ጄሪ ያላሰበችውና ያላቀደችው ነገር ክሽና ውስጥ ገብታ ለናሳራ የተዘጋጀውን ውሃ ነው የጠጣችው ማለት ነው። ያንን ውሃ በመጣጣቷ በአሁን ሰዓት ምን እንደደረሰባት እኔም እናንተም እናውቃለን ማለት ነው። በእርግጥ ያው
ከባድ ነው የተፈጠ የሆነችው ነገር። በእርግጥ አገባቧ እዛ ቤት ለምንም ሁላችንም እንደምናውቀው በጣም የሚያስጠላ ነገር ቢሆንም ግን ደግሞ በአሁኑ ሰዓት ልጇን እንድታጣ አድርጓታል ማለት ነው። ሁለተኛ ነገር ደግሞ እንግዲህ ይሄ ሁላ ነገር በምንድን የተመጣው ሲባል እንግዲህ ሜርሲ ባንሰሞለታ ለተናገረችው ነገር እናት ሳራ ስለሰማቻት እናት ሳራ ያንን ነገር ማወቅ የለባትም። ማወቅ ስላሌለባት ሄደሽ አንቺ ማስጠንቀቂያ ስጫትና አስቆሚያት ነው ያለቻት ማለት ነው። በዛ የተነሳ ነው እንግዲህ የሁላ ነገር የተፈጠረው ማለት ነው። አለበለዛ ይሄ ያስኩብሽን መረጃ ለአቶ አምናን ወስጄ እሰጣለሁ ስትል እሷን በፍጹም እባክሽ ልጄን ያላባት አታስቀርብኝ፣ እኔንም ያላባት አታስቀርኝ። አቶ አምናን እውነት ይሄንን ነገር የምትነግር ከሆነ እዚህ ቤት ለአንድ ቀን እንኳን አይሰጠኝም ያስወጣኛል። ስለዛን እባክሽ እያለቻ ስለምናት ነበረ ማለት ነው። በስተ መጨረሻ ግን ቀጥታ ሄዳ ምንድነው ያደረገችው ሲባል እንግዲህ ወደ እንትና ጋራ ጄሪ እናትን ሳራን በጣም ስትለምናት ነበረ። እባክሽ በቃ ይቅር በይን፣ ያለፈው አለፈ እባክሽ በማለት እንግዲህ እሷን ስትለማመናት ነበረ። እና ሳራ አንቺ በዚህ ነገር እጅሽ አለበት እንዴ ብላ ስጠይቃት ነበረ ማለት ነው። በፍጹም እኔ እጅ የለብኝም፣ ግን ደግሞ እሷ በጣም እንትን እያስፈራራች ነው። ይሄንን ነገር አንቺ የምትናገሪ ከሆነ ነገሮቹን ሁላ ነገር ወስዳ ለአቶ አምናን ትናገራለች። እኔ ደግሞ ህይወቴ አደጋ ላይ ነው፣ ልጄ ያለ አባት ይቀራል፣ እኔም ደግሞ ያለ ባል ቀራለሁ በማለት ስትነግረን ነበረ። እና ሳራ እንግዲህ አዝናላታለች። በእርግጥ ይሄንን ነገር ለማድረግ ከፈለኩ ይች ልጅ በምን ነገር እንዳያዘቻት በምንስ እያስፈራራቻት እንደሆነ ማወቅ አለብኝ ብላ ወስና ተነስታለች ማለት ነው። የወሰነችበትን ውሳኔ ደግሞ በነገሮቹ ላውቃለች። በጣም ደስ የሚል ነገር ማለት ነው። ቤተሰቦቼ እንግዲህ ሜርሲሻ የማትገባበት ጉድጓድ የማትገባበት ቀዳዳ የለም። አቶ አምናን ደግሞ ምንም አልጠረጠረም። አንዲች ነገር ምንም አልገባውም እስካሁን ድረስ። ብጠረጥር አሪፍ ነበረ፣ ግን ያው ምንም የገባው ነገር የለም ማለት ነው። ቤተሰቦቼ መልላችሁ ፈልጌ ነው። በጣም ነው የሚያሳዝነው። ያው ሰው ልጅ ገባችሁ፣ ይሄ ሁላ አደጋ ሲደርስበት፣ ይሄ ሁላ ችግር ሲደርስበት ከኋላ ሆኖ ነገሮችን የሚያጥናናለት ሰው የሚረዳው ሰው ያስፈልገው ነበረ ማለት ነው። ይህን ነገር እንግዲህ በቅርቡ ነገሮችን ሁላ ያውቃል ይረዳል በማለት ተስፋ እናደርጋለን ማለት ነው። ብሌንም እንደውም እንግዲህ ነገሮችን ሁላ አሁን ሜርሲን የምታውቅበት ሰዓት ደርሷል ብዬ ነው የማስበው። እግዚአብሔር ካለ ማለት ነው። ነገሮችን ሁላ ብሌን ካወቀች ከገባት በእያንዳንዷ ነገር ይዛ ብዙ ነገር ታደርጋታለች ብዬ አስባለሁ። እንደራሴ አራዳድነት ማለት ነው። ምክንያቱም ከባድ ነገር ነው እዚህ ቤት እየተፈጸመና እየተደረገ ያለው ማለት ነው። በጣም ከምታስቡ በለጠ ማለት ነው። እንግዲህ አቶ አምናን እለት በእለቱ ነው በችግር ውስጥ ያለው ማለት ነው። ባዘን ውስጥ ያለው እውነት ይሄ ነገር ለሱ ይገባል እንዴ ከተባለ በፍጹም አይገባውም። ምክንያቱም አንዳንዴ መከራ ስቃይ ሲበዛብን እውነቴን ነው የምላችሁ እረፍት ያስፈልገናል። እረፍት እንኳን አላገኘም። እለት በእለቱ ነው ፈተናው እየተደራረበበት የሚመጣው ማለት ነው። እንግዲህ ዋናው ሜርሲን ከዛ ቤት ከወጣች አቶ አምናን ሰላም ያገኛል ብዬ ነው የሚያስበው። ምክንያቱም ዋና የመከራ ስቃይ ዋናዋ አረማመጇ ምንጯ እንትና ነች እሷ ስለሆነች እሷ ከተቋረጠ ስለሷ ነገሮች ሁላ ስለተቋረጠ ሁሉ ነገር ይደርስበታል ብዬ ነው የማስበው። ቤተሰቦች ሜርሲ እንግዲህ በጣም ነው ሁላችንም ታስቀናለች፣ ሁላችንም ፈታ ታደርጋለች። ግን ደግሞ የምታደርገው ነገር በጣም አስጠሊና ከሰው የማይጠበቅ ነገር ነው የምታደርገው። ለማንኛውም ቤተሰቦች